እንስራ ይዛ መታይቸው እኮ ገርሞኝ እንስራ ትልቅ በቃ ጋን ታውቃለህ? ጋን ይባላል በእኛ ሀገር። ለምንም ይሁን በጀርባ የምታዝለው አለ አጅቦ እሱን ይዛ መጣለች። ሳሪ ባለ ጆሮ ነው ጆሮ አለው ምናምን አላያትም። ማስታወቂያ እየሰራች መማርዬ ግን እንስራ ተሸክመሽ ታውቂያለሽ? እንዳው ድሮ ውሃ ስቀዳ ድሮማ በጀሪካን ነበር፣ ቢጫ ጀሪካን። ኧረ በእንስራም ቀድቻለሁ። እስቲ እግዚአብሔር ስማ ጅቦ፣ በእነ መማር ጊዜማ ጀሪካን የለም። ጀሪካን የለም በእኛ ጊዜ። ውሃ በቢጫ ጀሪካን ወገባቸው ላይ ልጆቻቸውን እሽኮኮ ብለው። አንተ ኢትዮጵያ እኮ ጃፒ እንዴት እንዳደግ ታስታውሳለህ? አንተ ማዘሬ በዚህ በጀርባ እንስራ ይዛ በፊት ለፊት ባንቀለዋ አዝራቂት ከየት ነው ያመጣሃት? በጣም ነው የምታምረው። ገራሚ ነች። በጣም እንስራ ተሸክመው እሽኮኮ ብለውና ማለት ህፃኑን ቂጥ እንስራ ውስጥ ገብቶ አያውቅም አፉ ላይ። ከዛ ቤት ገባ። ምን መሰለህ እንደዛ እውነትህን ነው ይኖራል፣ ግን እኔ አይቻለሁ እንደዛ። ምን መሰለህ እኛ አዲስ አበባ ላይ ግን ውሃ በየሰፈሩ አዲስ አበባ ላይ ዝም በል አንተ የዶሮ ግብር ልጅ ነህ። ተው ወልድ አንድ አዲስ አበባ ትላለህ። ጃፒ እኮ አዲስ አበባ ሲገባ በቲሸርት እኮ ነው ቁንጣ ይረግ። በ7 ዓመቱ ነው የገባው። ዮኒ በ2 ዓመት እንደሚቀድመው ታውቂያለሽ? ጃፒ ዮኒ ማኛማ ተወልዷል አዲስ አበባ። ኧረ አይደለም በ18 ዓመቱ ነው የገባው አዲስ አበባ። የመጣ በ18 ዓመቱ ነው። ልደታ ቤተክርስቲያን ሰንበቴ ቤት ነው የገባው መጀመሪያ። አዲስ አበባ ልጅ ነው። አተውም ጅቦ አዲስ አበባ ልጅ ነው ጽድት ያለ። ኧረ አይደለም አዲስ አበባን ታውቀዋለህ? እኔ አላውቀውም። አንዴ ጋምካ መድቦኝ ነበር ወደ ሳውዲ ስመጣ። የማርያምዬ ስሚ ግን ናፈቀኝ። የማርያምዬ ቢጫ ኩርቱ ፌስታሏን ታውቂያታለሽ? መማር ቢጫ ኩርቱ ፌስታሏን ኩርቱ ሚዳ ጅቦ በዛ ነው እንደዚህ ይዞ አዲስ አበባ ሲመጣ ሚግሬሽን ላይ እኔ ነኝ የተቀበልኩት። ሽመል ይዤ እንግዳ ተቀባይ ነበርከ። ታዲያ እንደ አንጠልጥሎ መጣልሽ። ፓስፖርት አወጣንለት። ለመጀመሪያ ጊዜ አዲስ አበባ ስገባ የተቀበለኝ እሱ ነው። ሲቀበለኝ ምንሽ ያለኝ እሱ ነው ለመጀመሪያ ጊዜ። ኧረ ላሽ ገረስ ምንሽ ነው ምን አለ ታራስ ጅቦ ምን እንዳለ ታውቂያለሽ? መማር ቀድሞ በገባ ረከው በሌላ ሽኮር ግን ምን አስደነገጠ? አዲስ አበባ ስትገባ ጅቦ የመጀመሪያ ጊዜ ያስደነገጠኝ በፈጣሪ ጃፒ ትዝ ይልሃል? ጅባ ይበላሽ ጫማ የተበጥሶብኝ ለመጀመሪያ ጊዜ አስፋልቱ በሙቀት ያርግማን የጠገበ ልጅ ከስክስ አድርጎ ነበር የገባው ጅቦ አዲስ አበባ ሲገባ። እጣ በኋላ ለውም መማር ግን በ19 ስንት ነው አዲስ አበባ የገባሽ? በ18 ነው። በ18 አይሻልም? በ19 ጎርጎረሲያኑ ነው የሚባለው። በጎርጎሮስ ዘመን የገባሁት እኔ አዲስ አበባ። ግን በስንት ዓመትሽ ነው መጀመሪያ አዲስ አበባ የገባሽ? ለመጀመሪያ ኧረ ትልቅ ሆኜ ነው የገባሁት። ለመጀመሪያ ጊዜ አርቲስት ነበረች እኮ ምናምን በ12 ዓመትሽ። ከዛ የሆነ 2 ዓመት ምናምን ኖርሽ ቤተሰብ ጋር ተመለሽ ሲሉሽ እሪ አላልሽም? አዲስ አበባ ገብቼ ክረምት ማር ነበር አዲስ አበባ እየመጣሁ። የሀብታም ልጅ ነች እኮ የሽንኩርት እርሻ አላቸው ምናምን። ኧረ ስማ የሰሊጥ እርሻ ነው የሚባለው ጎንደር እኮ ነው። ሰሊጥ ወደ ወልቃይት ነው። የእሷ እኮ አዲስ ዘመን ነው። አዲስ ዘመን ጋፋት ምናምን ሲባል አልሰማሁም። ወረታ ጮጮ ከፍ እና የእንትን ሀገር ልጅ ነሽ? የእነ አስቴር አወቀ ምናምን
አስቴር ደራ ሐሙሲት ነው የተወለደችው አይደለ? እኔ አዲስ ዘመን ከእነሱ አለፍ ትላለች ወደ ፍራንስ በባጃጅ የዛኔ በበቅሎ ነበር። በባጃጅ የስንት ሰዓት መንገድ ነው? በአህያ ነው እንጂ ከየት ከሐሙሲት ወደ ጨጮ እኮ ጎንደር ነው ጅቡ። ቴንክ ሶ ማች። አይ መጣችሁ። አበበ ብርሃኔ የአበበ ብርሃኔ ሀገር ማለት ነው አዲስ ዘመን። አዲስ ዘመን በጣም አሪፍ ሀገር ነች። ስሚ ድሮ እኮ በልጅነታችሁ ነበር የምትዳሩት በፊት የትም ቦታ እናቴ ነግራኛለች። አልዳርም ብዬ ነው አዲስ አበባ የገባሁት ብላለች። አዲስ አበባ ነው የተወለድከው ጃፒ? ጅቦ እንግዲህ ንገርሽ ስለኔ ጅቦን የሚያውቅ ሻላሙዲን ጎረቤታቸው ነበሩ። ወልዲያ ላይ የወሎ ሰው የሻላሙዲን አባት እዛ መኪና ልብስ ሰፊ ነበሩና ጃፒ ጎረቤታቸው ነበር የዛኔ። እና ምን ማለት እንዴት ሳትተዋወቁ እስካሁን? ጃፒ ኧረ እንተዋወቃለን እኮ የሆነ ነገር ነው። ሻላሙዲን በጥላውን ገሰሰ ሲያልፍላቸው ጃፒ በጥላውን ገሰሰ አለቀሰ። አንዴ ነገር ፖለቲካ ነው። ቻው 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 ማማርዬ ባይ ባይ። ጅቦ ምን ሆነ ነው አንተ ደግሞ አትፈራ። አንድ ጌም እንጫወታለን። ችግር አለ። አንድ ጌም እንጫወት እስኪ ለሁሉም። እሺ ቅጣቱ ከስንት? እኔ ከ30 ሺህ በታች ተቀጥቻለሁ። በ5000 ነው ቅጣቱ። ኧረ እባክህ በ30 ሺህ ነው ከፍ ብያለሁ። ኧረ የምን 30 ሺህ ኮፒ ሊንክ እንየማረይ 5000 ምን የሚሰጥ ካቱዬ 5000 አሁን እስኪ በ5000 እንሂድ። ወይ በ5000 አንዴ ብቻ ልቅጣቸው እነዚህን ሁለቱን። አዎ ትቅጣን እስቲ በቃ ትቅጣን። መማር እግዚአብሔር እንጀቡ የመማርን ቅጣት ነው። ከዛ ማማሪ እቺ ኮፍያ ነች እንዴ ጸጉርሽ? አረ በታፕታፕ ጅቦ ምን ነው ልታስወርደኛ አለክ? ኖ አይ አሪፍ ነች። እናቴን ስታይሏ ኮፍያዋ መስላኝ ነበር። ጋይስ እናሸንፍ እስቲ ይሄን ታፕታፕ ኮፒ ሊንክ አድርጉ በእናታችሁ። ትሪፕሉ ምንም አይመጣም። አስደንግጡት ጃስ ምዕመናን ቅዱሳን እግዚአብሔር ይባርካል። እኛ ጋር ታፕታፕ ቀዘቀዝን። ጅቦ በታፕታፕ 170 ገባ። አረ ታፕታፕ የለም። እኔ ገና 10 ሻውን እኮ ነው የገባው። ወይ ትሪፕል ምናምን የለውም። ካንስል እናድርገው። እሺ ሲኖረው ነው አሪፍ። ስማ ጅቦ ወይኔ ኩንዬ ቆይማ መላዬ መማሬ መላዬ ካንስል አረኩት። አረከው ቅጣታችን መቼም ፊልተር ምናምን መቀየር ነው አይደል? ኧረ ቆይ ማን ነው? ወይኔ ሰላምዬ በእናትሽ አሁን ቦነስ መጥቷል ጋይስ። ወይኔ ሰላምዬ ወይኔ ልቀጣችሁ ነው ጋይስ። ኩንዬ እየቆየ ነው እንደ ኔትወርክ እንዴት ቆይቶ ነው የመጣው? ካንስል ያው መግባታችን ሄደ ጅቦ ሄደ። ቤተሰቦች ፋሚሊ ነው ያለው ታውቂያለሽ አይደል? ጠንከር ያሉ ፋሚሊዎች ይዞ ነው የሚጓዘው። ቢወድቅ ያነሱታል ምናምን። እንደኔና እናንቺ ይመስሉሻል? እኛም ያነሱናል ጋይስ። ሰሚ ቤተሰቦች አዳምጪኝ። 8 ስቶር እና አንዷማ ጭራሽ የቢኤምደብሊው ምናምን ካምፓኒ ግማሽ አላት። ብሌን አይኔ የደረሰች ተነሳባቸው። በቃ ፎያ ሁለቱ ተቀጣጠሉ። ቢኤምደብሊው አላቸው ነው ያልከው? ቢኤምደብሊው ካምፓኒው ግማሽ ውክልና ተሰጥቷቸው። ቆይ ኩይንዬ ደብሊን ታቆይ ሄለንዬ ማነች ማርት ቢኤምደብሊው አላቸው ብላ አልሳቀች።
ካምፓኒውን እኮ ነው የምልሽ፣ ለግማሽ ነው የሚሰሩት እዛ። ባሏ ማናጀር ነው። የሆነ ሀገር ላይ የሆነ ስቴት ላይ አቅም አልባ ህዝብን የተሰበሰበው መማር የሆነ ስቴት ላይ ማለት ነው። እግዚአብሔርን የቢኤምደብሊው ምናምን እንትን አላት። እስቶር ሰላምዬ፣ ቴንክ ዩ ሰላምዬ። ምን ትለኛለች? ቢኤምደብሊው የት ነው የሚመረተው? ጅቡ ጀርመን ውስጥ ነው። ጀርመን ውስጥ አምራች ናት ወይስ እንዴት ነው ነገሩ? አምራች የሆነ የራሷ የሆነ ትልቅ እንትን ከምናምን ድርሻ አላት። በቃ ባጭሩ የት ነው ድርሻ ያላት? ምን አገባ ናዚ ውስጥ እስቲ ምዕመናን እዚህ ጋር ምናልባት ቢኤምደብሊው መኪና ሊኖራት ይችላል እንጂ ቴንክ ዩ እዩ እኮ አረኛንም ነቃነ ነው። ጅቦ ልንገር አንድ ነገር ልንገር ጅቦ፣ እኔ ራሴ የምሰራው ማለት ነው በእንደዚህ አይነት ዙሪያ ውስጥ ስለሆነ እያንዳንዷን ነገር ማን የማን ባለቤት ማን የማን አክሲየን እንዳለው ጠንቅቄ ስለማቅ ልነግር ይችላል። ዝም ብላ አትፎግራ እንዴ። ዳፍ ያለ እኮ አጣርቶ መረጃ ይደርሰዋል። ኖ እኔ የምሰራው ስራ ዙሪያው እንደዚህ እንትኑ ስለሆነ ችግር የለውም። አሁን ጅቦ ዝም ብለህ እኔ እኮ ጃፒያውን አሁን ቢኤምደብሊውን ምናምን እንደ ግድንግድ መኪና አስበህ ነው አይደለ? አንድ ግመል ስማ፣ ሳውዲ ውስጥ አንድ ግመል የሁለት ቢኤምደብሊው ዋጋ እንደሆነ ታውቃለህ? የአንድ ግመል ዋጋ እናቴ። እና ለዛ ነው እያጠባችሁ የምትጠብቁት። 10 ሚሊዮን የተሸጠ ግመል አውቃለሁ። ሰውየው ሊያስረግዘው ነው። እናቴ ግመሉን የገዛው ሰውዬ ሊያስረግዛት ነው። አዎ ነጫጭ ግመሎች በውድ ዋጋ ነው። ኧረ ጎበዝ፣ እኔ ተሸንፌ አሁን ሰዎች እያላችሁ ነው። ዶክተር ፍሩት ምን ዶክተር ፍሩት? ኧረ አንቺ ስም አትጥሪ፣ በእናትህ እንደዚህ አይነት የከብት ስም አትጥሪ። ወይኔ ሰላም ናችሁ ብዬ ነው እንዴ። ኧረ መማርዬ፣ በቃ እንደዚህ የማይመጥነንን ሰው አትጥሪ፣ ይገባሽ? እኛ ማን ነው ደግሞ እንዲህ የሚባል ሰው አለ? ጅቦ ዝም በል ግን። እኔ እኮ ቀልድ መስሎኝ ነው። ወይኔ የወረደ የረከሰ ሰው ጋር እኛ መገናኘት አንፈልግም። ለዛ ነው ራሳችን ችለን ምንጮት። አልፈርንስ ያለች ነፍስ እኮ መጥፎ እኮ ነች። ትጨነቃለች። ቶሎ ታውት በቃ ተውት። ወረዳችሁበት። እኔ እኮ ያስቃችኋል። ለቲክታክ ለመፈመስ ብሎ ትዳሩን ፈቶ ይመጣል። ክርስቶስ አረተውት በፈጠራቸው እንዴ! ልጆቹን በትኑ እንዴ! ቲክቶክ ግሩፕ ላይ ቲጂ መናጂ ጋር ዳር ፈልጋ ነው ሲል ሚስትየው አየችው፣ ከቤት አፈናፍላ ያስወጣችው። በዛ ላይ የሆዱ ስፋት እንደዚህ ከምናምኑ አልፎ እኔ ባላይ እግዚአብሔር ያያል ነው የሚለው ሲሸና ራሱ እንደዚህ እኮ አሸነፍኳችሁ እኮ ከረሳን አርባ አትቀመጥም። አምስትሽ አይደለም እኮ ወንቻው ተሸንፈሻል። 5000 መብላ ነበር ኩንዬ እኔ እናት። አንነካም። ሰው ከነካን ግን ለማላገጥ በጣም ሰፊ መንገድ ወረዳችሁበት እኮ እንደ ቀልድ ባነግላችሁ። አበሻዊት ማረኝ። ጊፍተሮችን እያመሰገኑ አይንኩን። ገባሽ? የማይነጥፍ ሀብት ይስጣችሁ። አሜን። ሰማይ ሄለን የለችም እንዴ ዛሬ? ቀላቅላት እስቲ። ስማ አልሰማህም? ምን ተፈጠረ? ብሎክ አደረገችው። ዓርብ ዕለት ማታ በሰላም ተጫውተን ቻው ተባብለን የተለየ ነዋ። ቅዳሜ ጠዋት ብሎክ አድርጋኛለች። ሌሎቻችሁ እስከ 5000 ንግባ። ከማሚ ጋር እየተጫወተች እንገዳደል ይላል። ሌሎቻችሁ ማነው? ባቢ እያራዳ ልጅ ባቢ አባት
መንፈስ ቅዱስ ቀርቧል። ጅቡ እግዚአብሔር ይባርከው። የማይነጥፍ በረከት ቤት ይግባ። ሃሌሉያ። ባቢሻ ደግሞ ፕራይቬት ነሽ አባቴ። መማርዬ አሁን መቀጣታችሁ ነው። ተዘጋጁ። ችግር የለው። ኧረ እና እኔ እቀጣለሁ። መማርዬ ቀላል ቅጣት ሳያልቅ መቀጣታችሁ ነው ትላለህ እንዴ? አላለቀም እንዴ? ከዚህ በኋላ ደብል በትግርኛ ማለት ነው። ቁጺ ቁጺ ስካዳ ቁጺ ቁጺ የሚለውን ዘፍንልሻለሁ። አንገትሽን ቁጺ ቁጺ ታረጊያታለሽ። አንገትሽን ብቻ እሺ። ቁጺ ቁጺ ስካዳ ቁጺ ቁጺ። ኧረ ሌላው ቢቀር ታፕታፕ ለምን ደግሞ አናደርገው? ጋይስ ብሌን አይኔ ኮፒሊንግ። በዛ ላይ ደግሞ ያንቺ እኮ ይለያል እኮ እናቴ። አንዳንድ ጊፍተሮች ጉባኤ ቢገባ እኮ በጣም ትልቅ ስራ የሚሰራ ሰው ነው። በጣም መስበክ ኖ እናቴን መመስገን ስላለባት አንዳንድ ጊፍተሮች አንድ ልንገር። አሁን ዶክተር ፍሩትዬ ቴንክ ሶ ማች ወይ መማር ሚዩት አድርጋችሁ ሚዩት አድርጊያታለሁ። ጅቦ ሰው ካልተናገራችሁ እያለች ነው። ብንናገር ይደብራታል ብለን እኮ ነው። ለእሷ እናላግጥበታለን። ምን ሆነሽ ነው? ከሀገር ቤት ስማ፣ ከሀገር ቤት ቅመም አይቀረው በርበሬ አይቀረው ሰብስቦ ቤቱ አስገብቶ እንዲህ ተሞላ ቅመማ ቅመም ያሳያል። ሚዲያ ያለ በማዳቀን ግላቡን ተጠቀሙ ራሱ የሆነ ላቦራቶሪ ክፍል ነኝ ይልሻል። እዛ ቁጭ ብሎ ብሎ በጥብጦ አይተዋል። አንድ ቀን ዱክ ብሎ የተቆራረሰ እንጀራ ገጣጥሞት ብትገጣጥመው ራሱ አይገጣጠሙ። ቁጭ አልኩ በድንች ወጥ ይበላል ሚዲያ ላይ በቆሎ በዘንጋዳ ላይ የሚያክል ሀገር እነዚህን ሰዎች ዝም የምታስብላቸው አንበሳ ከሰጠኝ ዝም ይብላሉ። ፓርኪንግ እየሰራ አንበሳ አሁን እኮ አንበሳ የትራክ ሹፌር መስጠት ተጣልቷል። አሁን ከራሱ ጋር ታየዋ ደግሞ መናዬ መማር ተዘጋጅተሻል? እኔ ልቀጣ ነው። እናቴ ነው እዘፍንልሻለሁ በትግርኛ። ቁጺ ቁጺ ስካዳ ቁጺ ቁጺ እልሻለሁ። አንገትሽን ብቻ እንድች ታረጊያታለሽ። በጣም አሪፍ ቅጣት ነው እናቴ። እስቲ እንዴት ጅቡ እስቲ መማር እስቲ ሞክሪያ እስቲ። ቁጺ ቁጺ በደንብ ነው በደንብ መጀመሪያ አንተ ትችልበታለች እናቴ ትችልበታለች። ጋይስ እሱን ለምን አንቀጣው? ስካዳ ቁጺ ቁጺ ለምን እሱን አንቀጣውም? ስናይፕ አድርጋችሁ ንቅጣው። እንደዚህ ቁጪ ያለ አሁን ራሱ ቁሲ እንዳታስብል ጅቦ አንገትን አውጥተህ ቁሲ በል። ኖ ምዕመናን እዚች አቶ ጃፒ ምን ሊቀጣ ነው እያለ ሰብለሚ ካብዲ ጫሓም አላልኩም። ሰብለሚ ካብዲ ጫሓም አላልኩም። ጅቦ ችግር ቀድመህ ተናገር። ዝም ብለህ ሌላ ነገር መጫወት ስንችል ወይኔ ጫላ ማረሳሳት ስንችል የኔ መከታ ማረሳሳት ስትችል አያር ጥበባቸውን እስከ መቼ ተደብቀህ ውጣ? ኑር የለኝ ተደብቄ አላውቅም። አሁን እንዴት ነው ቁጭ ቁጭ የምትለው አንተ? እንዴት 1-0 ብለን ነው የምንጀምረው እንጂ የምን ቁጺ ቁጺ ነው? በእኛ ላይ ይጨከናል። 1-0 አሁን ካሸነፍሽ ነው የምንቀጣም። ሲሪየስ 1-0 ነው
ግን መማር ጠብቂ እናቴን በስድብማ እኔ ማሸነፍ አልፈልግም፣ መሸነፍ ነው የምፈልገው በስድብ እንዴ በሁሉም ነገር አቤቱ ቀን መሀይም እኮ ተሳደብ ሲባል አጠጣለሁ አቀምሳለሁ እያለ መጣ። ደግሞ የተማረው ደግሞ ስድብ አቆመ። አንተ ደነዝ! ኧረ በእናታችሁ ቤተሰብ በእናታችሁ እንቅጣት። ቁሲ ቁሲ ስጋዳ ቁሲ ቁሲ። ሁለተኛም ተሸነፋችሁ። አሁን ደግሞ ተሸነፍን እንደውንም አሁን ደግሞ ጥያቄ ነው አንድ ሰው አስገቡና እኔና ጅቦ ሆነን እንግጠማችሁ እንጂ ይሄም የተቀደሰ ሀሳብ። ቆይ ግን ጥያቄ ነው ብላለች። እስቲ ቆይ ገራሚ ጥያቄ አንድ የተጫወተ ምንድን ነው ጥያቄ? ለሁለታችሁም ነው። የመጀመሪያ የሰማችኋት ሴት በስንት ዓመታችሁ ነው? አልጋነሽ ትባላለች። በ12 ዓመቴ። ምንድን ነው ያለችው? ጥያቄው አልሰማሁም። ለመጀመሪያ ጊዜ ከንፈሯን የሳምኳት ሴት አልጋ ላይ ነው የሳምካት? ኧረ የትነን ቅዱሳን የትነን በእናታችሁ። ግን መዋሸት አይቻልም አይደለም? መማር ራስሽ ጀመርሽው አይደል? እንጠይቅሻለን፣ እናቴን እንጠይቅሻለን። ባብያ አባት መልስ። መጀመሪያ የሳምኳት ሴት መጀመሪያ የሳምኳት ሴት ነች። ምኗን ነው? ከንፈሯን የሳምካት። ሌላ ነገር አይደለም የተባልከው። መማር ይህን ጥያቄ ግን ትጠየቂዋለሽ። ዩዘር እሱ ከነ ስሟ ነው አልጋነሽ ብሏል። ቀጥል። ግን መማር መዋሸት ምናምን አይቻልም። አይቻልም። 3 ጥያቄ ነው። እኔ መጀመሪያ የሳምኳት ሴት ማለት ነው ከመኪና ጀርባ ነው። ረዳት ነበረ። ዓመት ነው ማረኝ ልዋመኝ 13 በጊፍት ትባርካላችሁ። 13 እግዚአብሔር ይባርካል። በአንድ ዓመት ትበልጠኛለህ? እበልጥሃለሁ እንጂ ቀድሜ ነው የሳምኩት። አንተ በ13 እኔ በ12 ዓመቴ በአንድ ዓመት እቀድምሃለሁ። ቀድሜም ስለተወለድክ ረዳት ነበርክ። ሁለተኛው ጥያቄ ኖ 3 ጥያቄ አይደለም፣ በቃ አንድ ጥያቄ ነው እንዴ? እኛም እንጠይቅሻለን። ያችን እኮ መለስን አይደል እንዴ? በአንድ ጨዋታ ደግሞ ስንት ጥያቄ ነው? አንድ ልብ ስጡ። አንድ ልብ ስጡ። ትንሽ አንድ ልብ ስጡ። መማር አሁን ለምትጠየቂ ጥያቄ ተዘጋጅ። እሺ፣ ግን መዋሸት አይቻልም። አንድ ጥያቄ ብቻ ነው እንዴ? አንድ ጥያቄ መዋሸት ግን አይቻልም። ልክ እንደኛው እኛ እንደጠየቅንሽ አንቺም ስትጠየቅ አንድ ልብ ስጡ። አንድ ልብ ስጡ። እኛውን አቃቁን ተናገርን አይደል መማር? የስ ጋይስ ሁለት ዋን ሞር ሌሎቻችሁ ቲሞር ካርድ የማን ጊፍት ጋላሪ ነው የሞላው? ዋን ሞር ትንሽ ወይኔ ኩንዬ፣ የኔ እናት ሞትሽ እኮ። አንድ ጨምሬበት ኩንዬ፣ በቃ ሌላ ሰው ማለት ነው። መማር ሁለት ያሸነፍኩ መማር እዚህ ጋር የምትጠየቂው ጥያቄ ምንም 5000 ግባ ቢያንስ እኔ ጋር እንኳን በመጣሪያ አምላክ ረዲዮ ጅቦን እንኳን አስገቡት። እኔ ጋር ባትኖሩ እንኳን እንዴ ስሙ እንዲሁም ጠይቃታለን። እሷንም እርር ያለ ጥያቄ አድርግልኝ። ኧረ ገና ጥያቄ ጠየቅ ቲሞር አሁን በቃ ልተጠይቀኝ ነው። ገራሚ ጥያቄ ነው ጠይቅ። ግን ቆይ እኔው መጀመሪያ ጃፒ አንተ ለምጽፈልኝ ጥያቄውን እዚህ ጋር አይቼዋለሁ፣ ግን አልጠይቃትም። ምን አይነት ጥያቄ ጠይቃት። በምንድን ነው የምጽፍልህ? እየጠጣሁ ነው። አንተ መጋኛ
ጋይስ ኧረ አትርፉኝ። ሳቷሽ ነው ግን የምትመልሺው እናቴን ሳቷሽ ታሎሽ መልስልኝ። ያ እርግጠኛ ከሆንክበት ጥያቄውን ስናይፐር የሚያደርግ ሰው ይመጣል እንደቀድሞ መድኃኒዓለም ስናይፐር የለ ዳዊት ቅዱሳን ጊፍተር የለንም። በደህና ጊዜ አላዘጋጀንም። መቼስ አዘጋጅቷል ቅዱሳን ምዕመናን እያለ የእኔ ቤተሰቦች እኮ ምን ሆነ አንዴ ልጥጥ ናቸው። ይጅቡ ስሙ እኛ ጋር ቢልዲያንስ ድህነታችንንና ጋይስ ጨዋታችንን ይዘን ነው እንዳልጠየቅ እኛ ጋር ያለን እንዳልጠየቅ ጥርት ያለን ሳቅ ጨዋታ ነው። ጅቦ መማር አላቸው ጊፍተር አሪፍ ይመቻል። እሱሽ ግን ጥያቄያችሁ በጣም ወይኔ ግላብ አለ ጋይስ ግላብ አለ ዩዘ ግላብ ዝም ብላችሁ ጋላክሲ አረሳም። እኔማ ጋይስ ስናይፐር በእናታችሁ ስናይፐር ጋይስ እንዳንጠየቅ መጠየቅ የለብኝም። ይሄን ጥያቄ አሁን መጠየቅ አለባት መማር ግዴታ ነው። ጊፍተሮቿም ጨከን ማለት አለባቸው። አዎ ትጠየቅ መማር እየሰማሽ ነው። ከዋሽሽ እግዚአብሔር ጉባጣ ያልክሽ መድኃኒዓለም ክርስቶስ አሜን። አይጀምርም ጨዋታው። አሜን ጅቦ እኔ ራሴ በዚህ ነገር ላይ ጸልይበታል። አንተ ራሱ አልጋንሽ ላይ ዋሽተሃል። ጥያቄን ተቀበይ። ጥያቄ መልስ። ሳቷሽ መጨረሻ ጊዜ ፍሬንች ኪስ የተሳምሽው መቼ ነው? ገራሚ ሆነ። በቃ ትንፋሽ ቁርጥ የሚያደርግ የመጨረሻ ጊዜ ጀርመን ነው አሜሪካ ነው ካናዳ ነው የት ነው? ቆይ ተናገር እውነቱን ሳቷሽ። ሌላም ቅጣት የስ ዩዘር እያባቴ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከየት መጣ? ሌላ የት ነው ጃፒ አንተም ትቀጣለህ። የኔ አሻጋሪ ሙሴ አላለ መቼ ነው? በሌላ ጊፍት ይሰጠዋል። የኔ አሻጋሪ ሙሴ ይለዋል። ስሚ መማር መልሽ ጨራሽ ከባድ መልሽ ጨዋታው ሳያልቅ መልሽ። አዎ ቅጣት ነው መልሽ። ድብና አድርጎ ፍሬንች ሳመሽ መቼ ነው ለመጨረሻ ጊዜ የተደሰትሽበት እና የት ሀገር ነው? አንድ ጥያቄ ነው። ሀገሬ ነው። ሀገርሽ ግድ የለም የት ነው? መቼ ነው? ሳቷሽ መማር ከዋሸሽ ታውቂያለሽ። መቼ እንደሆነ ትንገረን፣ እኛ ሀገሩን እናውቀዋለን። ተናገሪ ቶሎ። እኛ ቶሎ ነው የመለስነው። እናቴን መልሽ። መቼ ነው? አንቺ ነህ መጣሽ ስለሆነ ነው ቶሎ የመለስከው። ኖ ውሸት ነው። እናቴ እውነት ነው። እሱ ከመኪና ጀርባ ነው። እኔ ደግሞ ነግርሽ መማር ቶሎ በይ። እናቴ ከአንድ ወር በፊት አንድ ወሩን በቃ ሲያትል ዝም በል ጃፒ። አንተ ቅጣት ጃፒ አሁን የምቀጣን ቅጣት ተመልከት ጃፒ። መማርን ትጠይቃታለህ። አንድ ጥያቄ የት ነው አንተ? አንድ ወር መቼ ነው ያ ኳስ ምናምን? ኳስ ላይ ነው። ኧረ ኳስ ላይ አይደለም። በስመ አብ ጠይቅሻ በቃ የኔ ተቀጥቻለሁ። አሸነፍክ። ለምን እንደምትጠይቀኝ እኔ ቀጣሁታ። ለምንድን ነው የማይቀጣው? ጃፒ ይቀጣ እንጂ ቀጣሁት እኮ። መማርን ጠይቃታለሁ። ቅጣቱ አንቺን መጠየቅ ነው። ኧረ እኔ አልመለስም። እሺ ጃፒ ገምት። ማን ነው? የት ነው? ኦኬ ቅጣት እኔ እንደሚመስለኝ በኳሱ ምክንያት የተገናኘችው አንድ የሚገርም ልጅ ነው። ወዷት በቃ የሆነ ቦታ ላይ ሞቅ ብሏቸው ሊሆን ይችላል። አሁን ግን ይደዋወላሉ አይደዋወሉ?
መንፈሴ ነገረኝም ብቻ ልንገርህ፣ አዳምጥ። መማር ተዘጋጅ። አሁንም ጥያቄ አለሽ። እሺ ሳቷሽ እናቴ ሳቷሽ። አሁን ሁለተኛ ልሸነፍ ነው፣ ልጠየቅ ነው። ኧረ ከ5000 በላይ ጋይስ። መማር አቷሽ እናቴን አቷሽ። እውነቷን ነው የምትናገር። እናቴን ከአንድ ወር በፊት አስቡ ነገርኩ እኮ ሲያትል አልኩ እኮ ተዋወቁ፣ ብቻ ተመቻቹ፣ ይዟት ሄደው ሆቴል ምናምን ራሆኑ። በጣም አሪፍ ልጅ ነው። አሁን እስካሁን ራሱ ማን ነው እየተቆጣት ነበረ፣ እንዳትናገር እያላት ነበር። ከታች እያየ ስሜን ብሎ ቢጠይቅሽ እንዳመልሽ አጨናንቋታል። ዛይ ሚኒሶታ ነው እያሉ ነው። አንተ ሚኒሶታ እኮ ሚኒሶታ ኳሱ ጋር ወይኔ ሚኒሶታ የት ነው ያልኩት? ምን አልኩኝ? ሌላ ሲያትል ነው ያልከው። አላወቅም። ተሳስቼ ነው አላወቅም ማለች። አር ዩ ሲሪየስ? ሚኒሶታ ኦኬ። እነዛ ቦርጫም ሸረሪት እግር ኳስ የተጫወቱበት ግላብን ይዘግላብ ግላብ የለ ምን የለ ይዘግላብ ጋይስ ዩዘር እየጻፍን ብሌናሽ የምትፈልጊውን ጥያቄ ዩዘር እያባት ከየት ነው የመጣው? ከየት ነው የመጣው? ብሎ ከርጋኛለች። ማን ነው? ተው ፎሎ ላርግ። ፕራይቬት አቱን ተው። እግዚአብሔር ይስጥ። ያስቀጣኝ ማን ነው? ሚሊዮነር ነው እናቴ። አሁን ጥያቄ 3 ጥያቄ ነው ትመርጫለሽ። ጥያቄውም ኖ አይደለም፣ እንጨዋታለን። እናቴ ምን ነው ልሄድ ነው፣ ስራ ልሄድ ነው። ማርያም እሺ 3 ጥያቄ ነው የምጠይቅሽ። ከ3ቱ አንዱ ትመርጫለሽ። እሺ ስሙ ማን ነው? ምንድን ነው ንገሪና። መማር ተጫወት እንዴ? አልገባኝም። የሳመሽ ስሙ ማን ነው እኮ? ማን ነው የሳመሽ ሰው? ምን ነው ካላሳውቅሻላችሁ? እሺ በቃ ስሙ ይቅር። ግን አሁን አንድ ላይ ናችሁ? መማር አንድ ላይ ናችኋል? አንድ ላይ በፍቅር እኔ እዛን ቀን በቃ ተለያያችሁ። አንድ ላይ ነን። ጌታን ልታገቢው እኮ ጌታን እንደ ጭራሽ መማልም አለ። ድንገት መገናኘት አለ እኮ፣ ድንገታዊ ግንኙነት አለ። ቅስፈታዊ ጃፒ ይሄን ተቀጭልን ነው የሚፈቀድልህ። አንድ ጥያቄ እኮ እውነት ነው። ጌታን እውነት ነው። ወይኔ አንዴ ንቅጣቸው ተው። ዳርያ ዩዘርዬ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከቸች ይላል በሰዓቱ። እናቴ ምነው ባህር ላይ ነኝ አልክ? በቃ እቺ የሳውዲ ባህር እኮ ትዝ ትላለች። መማር መልሽልና ጌታን አንድ ላይ ነን በይ። ከሳምክ ሰው ጋር ሶስት ጥያቄ ትጠየቀኝ። ኖ 3 ጥያቄ አይደለም፣ ጌታን አብረን ወይ ደግሞ ድንገት ነው የተገናኘ ነው በቃ ድንገታዊ ነው ማለት ነው። ገብቶናል። በቃ ቅስፈታዊ ይባላል። ይሄ መብረቃዊ ግንኙነት ይባላል። ሾፍ ታደርገውና የሆነ ሰዓት ላይ ሲመች ምናምን ወስደህ ልክ የፀሐይ ግርዶሽ በምትፈጥረው አጋጣሚ ተጠቅመው ጅብነት። አሁን ስማ፣ የመጨረሻዋ ስለሆነ የመጨረሻ ገራሚ ቅጣት እንቀጣታለን። ምከር እስከዛ ጣፍልኝ ወንድም መጣጣፍ አድርገን ጋይስ። እኔ አሁን ላሸንፋቸው። አረ ምንድን ነው ፌቨር መማርማ እኛ ማሸነፍ ይመቻችሁ። ኮፒ ሊንክ ለምታደርጉልኝ አሁን አንድ ጠይቃቸዋለሁ። መማር ካሸነፈችው ነው የምጠይቀው። ይመጣችሁ እናቴ። ደጉ ተመንደጉ ቤታችሁ በረት ከጅቦ እንብለጥ። ጅቦ ይህን ያንተን የሀገርን ምርቃት እስቲ ትንሽ ሂድበት። ኧረ ሄዱ ወይ
አሁን ተስፋ ቆረጥ። አንተ ቤተሰቦቻችን ግን በቃ ጸዴዎች ናቸው። እናቴ ትሙት ዘር እያባል ኧረ በእናትህ ፉሌን መልስልኝ ፕራይቬቱን አንሳው ተብሎ ጅቦ እየተሻሻሉ ነው። የምሬን ነው። ማን ነው ቆይ እንደዚህ ግን የሚያስቀጠቅጠኝ? እንዴ አልናገርም። መማር ምን ዚስ ኢዝ ሚሊዮነር ባለ ንብረት ምናምን ነገር ታይ እንጂ መማር ታይ እንጂ። እኔ እንድጠየቅ የፈለገ ሰው ማን ነው ብዬ ነዋ። የሳበሽ ይሆን እንዴ? ሴት ነች። ግን ቅጽበታዊ ግንኙነት ነበር። ደስ ይላል። ግን ያው ሰዓቱ ተመችቶሻል። ግን እባክህ እያወጣጣ ነው አይደለም? አይ በስልክ ምናምን አላወራችሁም ከዛ በፊት? አንዴ በቃ እዛ የሆነ ጨዋታው ምናምን ከዛ በፊት አላወሩም። አይ ነው ጃፒ ለምን እንደማይጠየቅ እኔ ራሱ እኮ ምን እንደው እንዴ ጃፒ ሳልጠይቃለሁ። አሁን ሄለንን አስገባታለሁ። ስማ ሄለንን አስገባታለሁ። ይቅርታ ጠይቃታለሁ። በኋላ ላይ ነው ማንንም ይቅርታ አልጠይቅም። ማንንም ትቀልዳለን። ወንድ ጋይስ ጃፒን የምጠይቀው ጥያቄ ነበር። ወንድ ልጅ ይቅርታ አይጠይቅም። አሁን መጣልኝ ጥያቄው። ጋይስ እናሸንፍ እንደምን ወንድ ልጅ አጥፍቶ ስማ አሁን የተጠየቀው ጥያቄ ልጻፍልህ። ስማ ቆይ ልጻፍልህ። ግላብ የለንም። እኔ ልንገርህ አንድ ነገር ልንገርህ። እንደዚህ አይነት ጥያቄ የፈለገ ሰው ቢጠይቀኝ አላረገውም። ምክንያቱም እኔ ሰው ጥፋት ካጠፋው ሰው አዞኝ ሳይሆን ራሴ ነኝ ይቅርታ የምጠይቀው። አሁን መማርን የምንጠይቃትን ጥያቄ የሆነ ሰው የጻፈልኝን ልጻፍልህ። ራሱ ሰውየው ይሆን ወይ ቦቲም ላይ ይሆን? እሱማ ምንድን ነበር የሚባለው? እስኪ ዶሴው ይውጣ የምጠየቅበት እኔ አልቀጣብን ነው። እናቴ እንግዲህ ስራ ወጣለሁ ብለሽ ምናምን መውጣት የለም። እስከ መጨረሻው እንቀጣታ። በእግዚአብሔር ኖ ስራ ወጣለሁ። እግዚአብሔርን አሁን ስንት ሰዓት ነው የምትወጪው? ስንት ሰዓት? አሁን ላስት ጌሜ ነው። በቃ ወጣለሁ። ማርያምን ቅጣት ግን አምሮባትም አታይም እንዴ? እንዴት ስራ ባትሄድ ነው የሚሆነው? ማርያምን ስራ ሄዳለሁ እንጂ ደስ ይለኝ ነበር ብንጫወት። ነገ እንጫወት። በቅጣት አልተመቸሽም? ከኛ በጥያቄ ነገ በጥያቄ ውሸት የሌለበት ነገ በዚህ ሰዓት እንገናኝ። ኦፍ ነገ ስንት የተሸነፍን ጅቦ ግን ስንት ነው? አንተ መጀመሪያ መማር ሳትሆን አንተ ልቅጣ። ጃፒ መማርን ቅጣት፣ መማር ደግሞ አንቺን የምቀጣሽ። ጃፒ የሚቀጣሽን ቅጣት ተቀጭ። ደስ የሚል ቅጣት አይገርም? እምቢ ማለት አንቺ ጎሄ ጃፒ። ወይኔ ተቀጣው። ስማ ቆይ ልቀጣት ነው ግን መማር ምለሽ ነው። ውሸት አይነፋም። ውሸት ከሌለው ሀቅ ከሆነ መጀመሪያ ጽፌ ነበረ። ቆይ ላንብቡ። የምቀጣትን ጽፌ ስለነበር ደነበረች። መማር አስደነገጣችሁ። ምንድን ነው? ራስሽ ነሽ ያመጣሽው ጥያቄው ነው። ስሚ መማር እንደዚህ አይነት ጥያቄ አሁን ጠይቀሽናል፣ እኛም እንጠይቅሻለን። በህይወትሽ ውስጥ ከስንት ወንድ ጋር ግንኙነት አድርገሻል? ሁለት። እንዴ በቃ ማርያምን አትልም እንዴ? ማርያምን በዚህ ያለሽ እና ቀደም እሱ አልጋነሽ ጋር ተሳስም ያለው ሲል አልጋነሽ ምንድን ነው የምናምነው? እንደውም አልቀጣም ነበር። ምጽፋት የለውም። ጃፒ ከጠየቅን በኋላ አሁን ሁለተኛ ጥያቄ እኔ ጠይቀዋለሁ ጃፒን። ጃፒዬ ከስንት ካሸነፍሽ ተኝታ ካሸነፍሽ ጠይቂው ብለኛል። ጠይቂው ብለኛል። አላልኩሽ ብለሃል። ሁለታችሁንም እኮ ቀጣችሁ እኮ በቃ። አንቺን ቅጣቱን ተቀበይ አልኩሽ፣ እሱን ደግሞ ቅጣት አልኩት። በቃ ቀጣ። ሁለታችሁ አንቺን ትጠይቀዋለሽ እኮ አልከኝ።
ይኸው አዳምጪኝ። ጃፒ ቅጣ፣ አንቺ ደግሞ የሚቀጣሽን ተቀበይ። ሁለታችሁ ነው ተቀጣው። ስሚ መማር ግን ሰው አይቀየመኝም ብለሽ ነው? ምን ለምን ይቀየሙኛል? ማሸት ነው በቃ። ራይት ችግር አለ። ጅዋ አስበው ሁለት ብላለች። እኔ ነኝ እያለ ሰው ይኑር በቃ። ምንድን ነው አንተ ምርጥዬ ከእናንተ ተከትሎ መጥቶ መጫወቻ ያደረጉሽ ምናምን ይላል። እነዚህ ከብቶቹ አሉ አይደል አንቺን የሚሰድቡሽ ከነሱ አካባቢ የመጡት ሰዎች ናቸው። ግን መማር እናቴን ገራሚ ሰው እኮ ነች ታውቃለህ አይደል? መልስ እግዚአብሔርን አሪፍ አራዳ። አንዴ ጅቦ ልንገራት አራዳ በእውነት እናቴ አይምሯ የሰለጠነ ቀልድ የምትችል በቃ ሰው ማስከፋት የማትፈልግ የፍቅር ሰው ነች። ለምንድን ነው ቀን በስህተት ሰው ተሳድባ እንደማታውቃለህ? ግን እንደዛ እየሰደቧት ልፍጣሙች ስማ ልትሳደብ ገብ ተሳደቢ ካልተሳደብሽ ምናምን ብዬ አቀሳሰርኳትና እነ ባለጌ ስድቧ። አይ እናቴን መማር በዚሁ ቀጥይበት። እናቴን ደስ ይላል። ንቀሽ መጥ እኮ ንቀን እንተዋለን። እውነት ነው። በሉ ቻው፣ ሊሄድ ነው። ነገ እንገናኝ፣ በዚህ ሰዓት እንገናኝ። ነገ ግን እየተማማልን ነው የምንቀጣጣው። አንተም ትምላለህ።